የዛሬው መግለጫዬ በዋናነት የሚያተኩረው ባለፉት ጥቂት ሳምንታት የተከናወኑ የዲፕሎማሲ ስራዎችና የተመዘገቡ ስኬቶች ዙሪያ ይሆናል። በቅርቡ የቡሩንዲ፣ የላይቤሪያ፣ የደቡብ ሱዳን ፕሬዝዳንት እና የሞዛምቢክ ፕሬዝዳንት በተከታታይ ይፋዊ የስራ ጉብኝቶች በሀገራችን ማካሄዳቸው ይታወሳል። የነዚህ አራት ሀገራት መሪዎች በተለይ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት የሁለትዮሽ ውይይት ካሁን በፊት የነበረውን የሁለትዮሽ ግንኙነቶች የበለጠ የሚያጠናክርና የግንኙነት አድማሱንም የሚያሰፋ እንዲሁም በርካታ የትብብር ስምምነቶች የተፈረሙበት የዲፕሎማሲ ስኬት ነበር። በመሪዎቹ ጉብኝት ኢትዮጵያ ትልቅ ስኬት እያስመዘገበችባቸው ያሉ መስኮችን ልምድ ለመቅሰምና በሀገራቸው ለመተግበር የተለያዩ የመግባቢያ ስምምነቶች ተፈርመዋል። በተለይም ኢትዮጵያ ላቅ ያለ ውጤት ባስመዘገበችባቸው በግብርና በተለይ ከምግብ ሉዓላዊነት ለማረጋገጥ ከተሰሩ ስራዎች ጋር የአረንጓዴ አሻራ፣ የሰው ሰራሽ አስተውሎት፣ የፋይዳ መታወቂያ፣ የመሶብ አገልግሎት፣ የዲጂታይዜሽን ተጠቃሽ ዘርፎች ናቸው። ከመሪዎቹ ጉብኝት ባሻገር እንዲሁ በርካታ የውጭ ጉዳይ ሚኒስትሮችም እንዲሁ በአዲስ አበባ ጉብኝት ያደረጉባቸው ሳምንታት ነበሩ። እንደ ማሳያ የቻይና የአፍሪካ ቀንድ ልዩ መልእክተኛ፣ የፖርቹጋል የውጭ ጉዳይ ሚኒስትር፣ የአውሮፓ ህብረት ዓለም አቀፍ አጋርነት ኮሚሽነር፣ የኦስትሪያ የውጭ ጉዳይ ሚኒስትር፣ የባንግላዴሽ የውጭ ጉዳይ ሚኒስትር፣ የቼክ ሪፐብሊክ የውጭ ጉዳይ ስቴት ሚኒስትር ዴኤታ፣ የስዊድን ፍልሰተኞች ጉዳይ ሚኒስትር በአዲስ አበባ ጉብኝት በማድረግ በተለይ ኢትዮጵያ በሁለትዮሽ በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ የምታራምዳቸውን የዲፕሎማሲ አቋሞች ዙሪያ ውይይት ማድረግ ተችሏል። አቋማችንንም እንዲሁ ማስገንዘብ ተችሏል። ከኢኮኖሚ ዲፕሎማሲ አኳያም ከላይ ከጠቀስኳቸው ጉብኝቶች ጎን ለጎን የኢትዮጵያ አውሮፓ ህብረት ቢዝነስ ፎረም በርካታ የኢዩ ባለሀብቶችን ያሳተፈ ፎረም ተካሂዷል። እንዲሁ የኢትዮ ቼክ ሪፐብሊክ ቢዝነስ ፎረሞችም እንዲሁ ተካሂዷል። ሌላው የውጭ ጉዳይ ሚኒስትሩ ክቡር ዶክተር ጌዲዮን ጢሞቴዎስ እና የውጭ ጉዳይ ሚኒስትር ዴኤታ በውጭ ሀገራት ያደረጓቸው ጉብኝቶችና የተሰሩ የዲፕሎማሲ ውጤቶች ናቸው። ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በስካንዲኔቪያን ሀገራት ባደረጉት ጉብኝት በተለይም በስዊድን እና በኖርዌይ ከሁለቱ ሀገራት ውጭ ጉዳይ ሚኒስትሮችና ከተለያዩ የኩባንያ ኃላፊዎች ጋር ፍሬያማ ውይይት በማድረግ ትብብሩን የበለጠ የሚያጠናክር ምክክር አድርገዋል። እንዲሁም እነዚህ የሁለትዮሽና የባለብዙ ወገን የውይይት መድረኮች ሀገራቱ ከኢትዮጵያ ጋር በንግድ፣ በኢንቨስትመንት በተለይም መንግስት ቅድሚያ በሰጣቸው በታዳሽ ኃይል ዘርፍ፣ በግብርና ማቀነባበሪያ፣ በቴክኖሎጂ፣ በማዕድን፣ በቱሪዝም ዘርፍ አብሮ ለመስራት ከበርካቶች ጋር ስምምነት የተደረሰበት ነው። ሌላው ብሪፍ ላረጋችሁ የምፈልገው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የወሩ ሊቀመንበርነት ተግባራት ዙሪያ ይሆናል። ቀደም ሲል እንዳስታወቅ ነው ኢትዮጵያ እንደ አውሮፓውያን አቆጣጠር በኤፕሪል ወር የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የሊቀመንበርነት ኃላፊነቷን ወስዳ የተለያዩ አጀንዳዎች በማቅረብ የራሷንም ኮሌክቲቭሊም በጋራ ያሉ አጀንዳዎችን ማራመድ ተችሏል። በዚህም መሰረት በዚህ ወር በሊቀመንበርነቷ ወቅት ከተከናወኑ ወሳኝ ተግባራት መካከል አንዱ በክቡር የውጭ ጉዳይ ሚኒስትራችን ሰብሳቢነት የተካሄደው የምክር ቤቱ አባል ሀገራት ሚኒስትሮች የተሳተፉበት የሰው ሰራሽ አስተውሎት ስብሰባ ነው። በዚህ ስብሰባ ኢትዮጵያ በዘርፉ እያከናወነች ያለውን የላቀ ስራ ለአፍሪካም ተምሳሌት እንደሆነና በቀጣይም የአፍሪካ መልህቅነቷን አጠናክራ እንደምትቀጥል አቅጣጫ ያስቀመጠችበት ነው።
በዚህ በሰው ሰራሽ አስተውሎት ስራ ኢትዮጵያ በአፍሪካ ከቀዳሚዎች ተርታ የምትሰለፍ ሲሆን ጊዜውን ተንበያ ቀድማ ተቋም ያቋቋመችና ስትራቴጂም ያወጣች ሀገር ናት። በዚህ ዘርፍ እንደ ሌሎች ቴክኖሎጂዎች ተከታይ ሳትሆን የእድሉ ግንባር ቀደም ሆና በቴክኖሎጂው ተጨባጭ እርምጃዎችን ያስመዘገበች ሀገር ናት። ሌላው በአፍሪካ ጸጥታ ምክር ቤት ሊቀመንበርነታችን ወቅት ኢትዮጵያ በወቅታዊ የሆርሙዝ ሰርጥና ወቅታዊ የመካከለኛ ምስራቅ ጉዳይ እንደ አፍሪካ እንዲመከርበት አጀንዳውን አቅርባ ውይይት ተደርጓል። በዚህም እንደ አፍሪካ ሰላማዊ ልባት እንዲበጅለት ጥሪዋን አቅርባለች። በዚህ ወር በሌሎች አህጉራዊ የሰላምና ደህንነት ጉዳዮች ዙሪያም እንዲሁ የተለያዩ ስራዎች ተከናውኖ አይ ቲንክ ዛሬ የመጨረሻው ቀን ይመስለኛል ሊቀመንበርነታችን የኤፕሪል ወር የሚጠናቀቅበት ነው። እንግዲህ እነኚህ ሁሉ ባለፉት ጥቂት ሳምንታት የተከናወኑ ቁልፍ የዲፕሎማሲ ስራዎቻችን እንድምታው ምንድነው የሚለውን በምናይበት ጊዜ በሁለትዮሽና በባለብዙ ወገን ግንኙነት ዲፕሎማሲ የኢትዮጵያን ብሔራዊ ጥቅም ያስጠበቁ ስራዎች ተከናውነዋል። በአዲስ አበባ የሚካሄዱ የዲፕሎማሲና ሌሎች ጉባኤያት የኢትዮጵያን አዳዲስ የልማት ስኬቶች የበለጠ ለማስተዋወቅ እድልን የፈጠረበት ነው። በቀጣናዊና አህጉራዊ ጉዳዮች ዙሪያ የኢትዮጵያ ተፈላጊነት እንዲሁ በከፍተኛ ደረጃ እያደገ የመጣ መሆኑን ማስተዋል ይቻላል። ኢትዮጵያ በቀጣናዊ ሰላምና መረጋጋት ካላት ሚና ባለፈ እንዲሁ የንግድና ኢንቨስትመንት መዳረሻነቷንም ተፈላጊነቷንም እየጨመረ መምጣቱን የሚያሳይ ነው። በአጠቃላይ ያለፉት ሳምንታት የዲፕሎማሲ እንቅስቃሴዎች በሁለንተናዊ የለውጥ ግስጋሴ ምዕራፍ ውስጥ እያለፈች ያለች ኢትዮጵያ የበለጠ ብሔራዊ ጥቅሟን አጉልታ የተንቀሳቀሰችበት ወቅት ነው። በተጨማሪም ኢትዮጵያ ብሔራዊ ጥቅሟን ያማከለ ንቁ ዲፕሎማሲ የምታራምድ ለትብብር ለአጋርነት ተመራጭ ሀገር መሆኗን የሚያሳይ ነው። በአጠቃላይ ለዛሬ ይዤላችሁ የመጣሁት ፕሬስ ብሪፊንጌ በእነኚህ ጉዳዮች ላይ ያጠነጠነ ነበር።